የማሚ ጉድ ተጋለጠ። ርብቃ ወደ ቤቷ ተመለሰች። ሰላም ሰላም! ውድና የተከበራችሁ የዩቲዩብ ተመልካቾች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንዲሁም ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ እንግዲህ ርብቃን ቀጣይ ክፍል ይዤላችሁ መጣሁኝ እና ማሚ እንትኗን ያ ውሸቷ ተጋለጠባት። ከዚህ ፊት እንግዲህ ያገተቻት እሷ እንደሆነ ታወቀ። በጣም በሚገርም ሁኔታ እስካሁን ድረስ ማሚ እያስመሰለች ብትቆይም ግን በአሁኑ ሰዓት ማሚ ተጋልጣለች። በጣም በሚያሳዝን ሁኔታ ለካ ርብቃ ስትታገት ቤት ውስጥ አዩ ነበርና እንዴት አላየም እያለ እየጠየቃት ነበረ። ግን እሷ ምንም የምታስታውሰው ነገር የለም። እናም ሀሱም እንግዲህ ቤት ውስጥ እንደነበረች እና ያው ማሚ ልካት ከቤት እንደወጣች ተናግራለች። በጣም እንግዲህ በሚያሳዝን ሁኔታ ማንም ሰው ሳያያቸው እንዴት ከቤት ውስጥ እንዴት ከመኖሪያ ቤት ውስጥ አንድ ሰው መጥቶ እሱም አዩ ሳሎን ላይ ቁጭ ብሎ እንዴት ልትታገች ቻልሽ በማለት አቤል እውነታውን ለማረጋገጥ በጣም ደፋ ቀና እያለ ይገኛል። እና በጣም ነው የሚገርመው። ማሚ ምንም ነገር እንትን አላለችም፣ አላሳየችም ማለት ነው። ጥንቃቄ በተሞላበት ነው ማለት ነው እሷ እንትን እያለች ያለችው። በጣም በሚገርም ሁኔታ እንግዲህ ያው እሷ አዩን እየጠረጠረችው እንደነበረ እስካሁን ድረስ ይታወቃል። እናም ግን ያ ሁሉ እውነት እንዳልሆነና ማሚ ራሷ እንዳገተቻት ተደርሶበታል። እናም እንግዲህ ይሄንን ያላወቀው አቤል እስካሁን ድረስ ማሚን ጥርጣሬ ውስጥ አላስገባትም። እናም እንግዲህ በጣም እኔ ደስ ያለችኝ የርብቃ ጓደኛዋ ማለት ነው በጣም ደስ ትላለች ማለት ነውና በመቀጠልም እንግዲህ በእውነት እንደዚህ አይነት ምርጥ ጓደኛ ይስጣችሁ ይስጠን ማለት ነውና በጣም ደስ ትላለች የርብቃ ጓደኛ ሪች ማለት ነውና ሪች ወንድሜ ሊመጣ ነውና ቆንጆ ምግብ እናዘጋጃለን በማለትም እንግዲህ ለሪች ርብቃ ትነግራታለች። እንደውም ወንድምሽ ሊመጣ ከሆነ አሁኑኑ ነው ከዚህ መውጣት ያለብኝ በማለትም እንግዲህ ሪች ትናገራለች። ግን ደግሞ ርብቃ ያንን አልፈቀደችላትም። አይሆንም፣ እንደውም አሁን በዚሁ ምክንያት አድርገሽ ይቅርታ ጠይቂዋለሽ ወንድሜን፣ ችግር የለውም አሁን ወደ ኩሽና ሄደሽ ወደ ኪችን ሄደሽ አሱን ታግዣታለሽ ምርጥ ምግቦችን በማዘጋጀት ትላታለሽ ማለት ነው። እናም እንግዲህ ከብዙ ማንከራከር በኋላ ሪች እሺ ብላ ተስማምታለች። በጣም በሚገርም ሁኔታ እንግዲህ ያየነው እንግዲህ የአዩ ምንም ነገር እንዳላወቀ ማስመሰሉ ነው ማለት ነው። በጣም ነው የሚገርመው ማሚና አዩ ማለት ነው በጣም እያስመሰሉ ነው የሚገኙት። ግን ሁለታቸው ተግባብተዋል። በንግግርም በማንኛውም ነገር እየግባባሉ አዩና ማሚ ማለት ነው። ማሚ ግን በፍጹም ማንንም ሰው ሊጠረጥራት አልቻለም። ምክንያቱም ለርብቃ ከዚህ በፊት የነበራትን ግንኙነት ይታወቃል ማለት ነው እና በዚህ ሰዓት ግን ማሚ በጣም እያበዛችው ትገኛለች ማለት ነው። ግን ደግሞ በዚሁ አጋጣሚ እንግዲህ አቤል ማርገዟን ሰምቶ ስለነበረ ያው ብዙ ላለማስፎገር እየሞከረ ነው። ሪችም እንግዲህ አልሰማህም አሉ በማለትም እኔ አልነገርኩም እንዳላወቀ ሁን በማለትም እንግዲህ ትነግረዋለች ለአቤል። አቤልም እሺ ችግር የለውም በማለት ግን ደግሞ ደስ ብሎታል። በጣም በሚገርም ሁኔታ አቤልም እንዳላወቀ ሰው እያስመሰለ ይገኛል። እናም እንግዲህ አቤል ግን እሺ አሁን ከዚህ በኋላ እኔ ማንን እንዳገተሽና እጁ ማን እንዳለበት እኔ ቶሎ ማረጋገጥ አለብኝ። ምክንያቱም ይሄ ነገር ሊደገም ይችላል። እኔ እንዴት ብዬ ነው ብቻሽን ጥዬሽ ስለወጣሁ ነው እኔ ነኝ ጥፋተኛው በማለትም ራሱን እየወቀሰ ይገኛል አቤል። በጣም ነው የሚገርመው። ምክንያቱም አዩን ማንንም ሰው አልጠረጠረውም፣ አሁንም ሊጠረጥረውም አይችልም። ምክንያቱም አዩ ማንኛውም ነገር የሚሰራው ነገር ተጠንቅቆ ነው የሚሰራው። ምክንያቱም ማሚ ብዙ ሀሳብና ብዙ አስተያየት ትሰጠዋለች። እንዲሁም እሱም ትንሽ ሰው አይደለም፣ በጣም ብልህ የሆነ ሰው ነው። በጣም በሚገርም ሁኔታ እንግዲህ እንትን እያለ ይገኛል ማለት ነው። ግን ያው እውነቱን መጋለጡ አይቀርም፣ ማሚንም መጋለጡ አይቀርም። እኔ ይመስለኛል ርብቃ ስታውቅም ነው እንጂ ማን እንዳገታት እና ደግሞ የመኪናውን ታርጋ አይተዋለች። ግን ፍርሃት ለልጇ ስትል
እናም ዝም ያስባላት ይመስለኛል ፍርሃት ነው ጸጥ ያስባላት ማለት ነው እንጂ ማን እንዳገታት ታውቃለች። ምክንያቱም የማሚ ሀብል እዛች ጋር ስታገኝ የእጅ ጌጥ ማለት ነው የእጅ ጌጥ ስታገኝ ጠርጥራለች እና ደግሞ አውቃለች፣ ግን እንዳላወቀ እያስመሰለች ነው። ምክንያቱም የታገተች ጊዜ አይኗን አልተሸፈነችም፣ አይኗን አልሸፈኗትም። ያው እጇና እግሯን ብቻ ነው ያሰሯት ማለት ነው። እና አይኗን ስላላያት ምንም ያንን ያገታትን ሰው ጭንብል ቢለብስም እሷ ግን ልታየው ችላለች ማለት ነው። እና እሷ አሁን እየፈራች ነው። ፍርሃት ነው እንደዛ የሚያረጋት እንጂ እየደበቀችው ምንም ማስታወስ አልችልም ያለችው። ቤት ውስጥ መቼም ሰው ቁጭ ብሎ እንዴት ነው እማያውቀው? እና እዩ ደግሞ ሳሎን ላይ ቁጭ ብሎ እንዴት ሲወስዷት እንዴት አያውቅም? እሱ እጁ ከሌለበት ማለት ነው። እና በጣም እንግዲህ በጣም ነው የሚገርመው። እና ውድና የተከበራችሁ የዩናይት ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁን ብዝት ትርፍ ይበልልኝ ማለት ነው። እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እናም እንግዲህ የደውሏን ምልክት በማጥቆር ቶሎ የመለቀውን ቪዲዮ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም እንግዲህ በጣም ተወዳጅ ድራማ ነው ርብቃ ድራማ ማለት ነው እና በጣም ተወዳጅነትን ያተረፈ በቅርብ ጊዜ የተጀመረ ድራማ እና ያው ድራማ ቢሆንም ግን ርብቃ በጣም ታዝነው እና በጣም የሆነ ትሁት የሆነችና ምስኪን የሆነች ልጅ ማለት ነው። በጣም ነው የምታዝነው እና ከዚህ በኋላ ማሚ እንግዲህ በጣም እሳት ለብሳ እሳት ጎርሳለች። እኔ ከዚህ በኋላ እንትን በቃ ህይወቴ ልታበላሽ ያልፈልግም፣ ከዚህ በኋላ ወደ ህይወቴ ልትመለሽ ያልፈልግም በማለትም እየፎከረች ትገኛለች ማለት ነው ማሚ። እና እንግዲህ ምን እንደሆነ እና ማሚ ከዚህ በፊት ምን አይነት ሚስጥር እንዳላት ፈጣሪ ይወቀው። ግን ያው ማሚ ይመስለኛል ማሚ ያው እና ማሚ የምታውቀው ነገር አለ እና የሚያስፈራት ነገር አለ ማለት ነው። ያው እንትን አላለችም እንጂ የሚያስፈራት ነገር ርብቃን ደግሞ በዚህ ሁኔታ ርብቃን በመቀበሏ ከዚህ በፊት ከርብቃ ጋር ጥሩ ግንኙነት በመኖሩ በጣም ነው እንትን እያለች የምትገኘው ማለት ነውና ከዚህ ፊት ያው ብዙም እንትን አትልም ነበረ እና ፎቶውን ካየች በኋላ ነው ማሚ ርብቃ ላይ እንደዚህ መሆን የጀመረችው። እና አዩ ደግሞ ያው እንደምታውቁት በውርሱ ምክንያት ነው ማለት ነው። ግን ወረቀቱ ሲከፍቱት ያንን አልነበረም። ወረቀቱ በሚከፍቱት ጊዜ የሚፈልጉትን ወረቀት አልነበረም። ግን ርብቃ ስጭኝ ብሏታል። ያው ርብቃ ደግሞ መስጠቷ አይቀርም። ምክንያቱም በፍጹም አልጠረጠረችውም አዩን ማለት ነው። እና ከዚህ በፊትም ልጠረጥረው አይችልም። ምክንያቱም አዩ በጣም ጥንቃቄ በተሞላበትና በትህትና ነው እያናገራት ያለው። ምን ነው የተጣላችው ሰው አለው እያለ ነበርና እሱ በቃ በጸብ ምናምን አይደለም። ለርብቃ አይወዳትም አዩ ባይዘይ እንደ ወንድሙ ሚስት ምናምን አይወዳትም፣ ግን እያስመሰለ ነው። ማሚ ደግሞ ፊት ትወዳት ነበር፣ ግን አሁን ተቀይራ እያስመሰለች ትገኛለች ማለት ነው። እና በጣም በሚገርም ሁኔታ የአዩ ፍቅረኛ ደግሞ በሌላኛው መንገድ ያው ከሰራተኛው ጋር በመነጋገር እሷን ለመጉዳት እየሞከሩ ነው። እነሱ የሚሰሩትን ነገር ሁሉ እየተከታተሏቸው ይገኛል። እናም እንግዲህ ማሚ ጠራችሁና ለአዩ ምን ለማድረግ እየሞከርክ ነው? እንዴት ርብቃን ለማምጣት ከአቤል ጋር ተከተለ ትሄዳለህ? በማለትም እንግዲህ ተቆጥተዋለች። እሱም እንግዲህ ታዲያ ምን ማድረግ ነበረብኝ? ቤት ውስጥ ቁጭ ብዬ መጠበቅ ነበረብኝ ነው። ምን ነው ማሚ? በማለትም አጉል ብልጥ አትሆንብኝ፣ እኔ እኮ ልጄን አውቀዋለሁ በማለትም እንግዲህ ማሚ መልስ መልሳለታለች ማለት ነው። ውድና የተከበራችሁ የዩቲዩብ ተመልካቾቼ በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ እና ሀባይቢ ቀጣይ እንግዲህ ክፍል በጉጉት እንጠብቃለን። ምን እንደሚፈጠር አይታወቅም። እስከዛ ድረስ ቸር ቆዩልኝ።